ሰላም ሰላም እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁኝ። እንኳን ለእናታችን ለሰማዕቷ ለቅድስት አርሴማ ወራዊ ይሆን ዓመታዊ በዓል ብቻ አላቅም አደረሳችሁ አደረሰን። እናታችን ሰማዕቷ ቅድስት አርሴማ ከክፉ ነገር ጠብቃ ወጥቶ ከመቅረት ሁሉን ነገር ጠብቃ ወደ ሀገራችሁ ተመልሳችሁ በሰው ሀገር ላላችሁ እህት ወንድሞቼ እናት አባቶቼ እንግዲህ የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እኔ እህታችሁ ትንሿ ብላቴና ዓለምነሽ ሹመት ከጆርዳን የቃልዬ እናት እንግዲህ ሁላችሁንም ሙስሊም ክርስቲያኖችን ሰላም እያልኳችሁ ሁሉም የሰው ዘር በሙሉ እግዚአብሔር በአካል አምሳሉ እየሰራው የእግዚአብሔር ሰላምታ ይገባዋልና ሰላምታዬን እያቀረብኩላችሁ እንኳን ለዚች ቀን ለዚች ሰዓት አደረሰን። እግዚአብሔር ከጥር ወደ መጋቢት ወደ የካቲት ከየካቲት ወደ መጋቢት ከመጋቢት ወደ ሚያዝያ ከሚያዝያ ወደ ግንቦት ከግንቦት ወደ ሰኔው የሚያሸጋግረን ትልቅ ኃያል አምላክ አለንና እሱ ደግሞ የልባችን መሻት ሞልቶ ለሀገራችን ለወገናችን ለቤታችን እንዲያበቃን ወጥቶ ከመቅረት እንዲጠብቀን የልባችን መሻት እንዲሞላልን ወጥተን ለመስራት ራሳችን ለመቀየር ቤተሰቦቻችን ለመርዳት የወጣነውን ደግሞ በሰላም በፍቅር ወደ ሀገራችን እንዲመልሰን ፍቃዱ ይሁንልን እያልኩኝ እህታችሁ ዓለምነሽ ሹመት አሁንም መጥቻላችኋለሁ። የመጣሁላችሁ ትልቁ ነገር ምንድነው? ኪራ ትናንትና እንግዲህ ናሂን ትልቅነቱን የኪራ ትልቅነቱን መልካምነቱን አሳይቷል። ናሂን መልካም ሰው ነው። እንግዲህ ኪራ ናሂን ተንበርክኮ ይቅርታ ወንድሜ ተሳስቻለሁ በድዬሃለሁ ምንም ቢሆን ምንም የእህቴ ባል ነህና አንተ ብታጠፋ እኔ ደግሞ ያው ያንተን አርያ ተከትዬ ያንተን ማስቀየም ወይም መበደል አልነበረብኝም እና ትልቅ ወንድምህ ነኝ ግን ደግሞ እንደ ትንሽነት ተጎንብሼ አንተን ይቅርታ መጠየቅ አለብኝ ብሎ ኪራ እና ሶል እንግዲህ ናሂን ትናንትና ተጎንብሰው ይቅርታ ጠይቀውታል ማለት ነው። የሰው ልጅ ይቅርታ ማለት ትልቅነት ነው። እግዚአብሔር የበደላችሁን ሰው ይቅር በሉ፣ አንድ ፊታችሁን እንኳን ቢመታችሁ አንድ ፊታችሁን ደግማችሁ ስጡት ነው የሚለውና የሰራዊት ጌታ እነሱ ደግሞ እግዚአብሔር ያለውን ቃል አክብረው ተግብረውታል ማለት ነው። እንግዲህ ኪራ በጣም በእውነት በሰዓቱ ላደረጋቸው ድርጊት አይደለም ናሂ ይቅር እኛ ሁላችን ተበሳጭተንበት አስከፍቶን አስቀይሞን ነበረ። ግን አሁን ደግሞ ያው ይቅርታ ስላለ ሁላችንም ነው ይቅርታ የጠየቀው። እኛ በእውነት ይቅርታ ስላልክ ወይም ደግሞ እህትህና የእህትህ ባል ወደ ራሳቸው ስለተመለሱ እኛ ይቅርታህን ተቀብለንልሃል ኪራ ምንም ያደረከው ነገር የለም። በእርግጥ ልክ ነህ። አንድ ወንድም ለእህቱ የሚያደርገውን ነው ያደረከው። ግን ያው ትንሽ አንተ ግንፍል ማለቱን አብስተው ስለነበር እንጂ ለምን አደረክ ብለን አይደለም። ምክንያቱም መብትህ ነው ግዴታም ነው። ሰው እንኳን የእናቱ ልጅ እህቱን ይቅርና የሚወደውንም የጎረቤት ሰው ሲበደልና ሲከፋ ቆሞ ማየት ራሱ አስፈላጊ ነው ብዬ አላስብም። እና ኪራ ያደረከው ነገር በእርግጥ ሀሪፍ ነው። ግን ደግሞ ሀሪፍነቱ መጨረሻው ስላማረ ሁለታቸውን ስላስታረቅ ሁለታቸው ወደ አንድ ስለመጡ በእውነት እኛ ሁላችንም እህቶችህ ደስ ብሎናል ስላስታረቃቸው። ሶልም ኪራ በአንድ ላይ ሆናችሁ ስላስታረቃቸዋቸው ተደስተናል። እግዚአብሔር በሚያውቀው በጣም የተደሰትነውና በጣም የተደሰትነው። ውብዬም እንደዛ ልጅሽን በፊትሽ አዝለሽ አንዱ ልጅሽን በእግሩ እየጎተትሽ ከባልሽ ጋራ እንዴት እንደሚያምርባችሁ እንደዚህ ነው የሚያምርባችሁ እና እንደዛ ናችሁ ስትሄዱ እመቤቴን በጣም የተደሰትኩት። እኔም መተማው ሂጄ ከባሌ ጋራ እንደዚህ ልጃችን ይዘን የምንሄደው የምንራመደው የሚለውን አሰብኩና በጣም ነው የተደሰትኩት ማለት ነው የኔ ውድ እና ውብዬ ደስ ነው ያላት ወንድሟና ባሏ ሲታረቁላት። እንዳለችውም ወንድማማች እንዲሆን ነው የምፈልገው ነው ያለች። ልክ ናት። የልጆቿ አባትና ወንድሟ ቤተሰባዊ መሆን አለባቸው። ልክ ናት፣ ትክክል ናት። ቤተሰባዊ መሆን አለባቸው።
እህትና ወንድም መሆን አለባቸው። ግዴታ የሰው ልጅ እንትን ስላለ አይደለም። የሰው ልጅ ምንድነው? የሰው ልጅ በአንድ ማህፀን በአንድ እናት በአንድ አባት ስለተወለደ አይደለም እህትና ወንድም የሚባለው። የሰው ልጅ ፍቅርም ጉርብትናም እህትና ወንድም ያስደርጋል። አሁን ለምሳሌ ልጥቀስላችሁ። ሰላም አሁን የውብዬ ጓደኛ ናት። እስከ አርግዛ እስክትወልድ ድረስ ከአሹ ጋራ ያልተለየቻት። አሹ አሁን ለሱ ለናሂ ጓደኛው ነው እንጂ የስጋ ዘመዱ አይደለም። ግን ከትምህርት ቤት እስከ ዩኒቨርሲቲ አብሮት የተማረው መልካም ጓደኛው ነው። ሲከፋው ለውብዬ የጓደኛው ሚስት ስትከፋ ስታለቅስበት ማለት ነው በሮ ስራውን ትቶ ከውብዬ ጎን ሆኖ ይኸው ክርስትናው እየደረሰ ነው። እንግዲህ ውብዬ ወልዳ ያን ሁሉ ስቃይ አሳልፋ ወልዳ ይኸው አሁን ክርስትናው እየደረሰ ነው ማለት ነው። እና የሰው ልጅ ጓደኛ ማለት መልካም ጓደኛ ከእህት ይበልጣል፣ መልካም ጓደኛ ከወንድም ይበልጣል። እና ሰላምና አሹ በተለይ ደግሞ ናሂ የሚባለው የሐረሩ ልጅ እውነት ከሐረር ደካማ ሽማግሌ እናቱን ትቶ ነው ከሐረር ድረስ ለውብዬና ለናሂ ብሎ የመጣ ማለት ነው። እንደዚህ አይነት መልካም ጓደኛ ሲኖራችሁ በጣም ነው የሚያስደስተው። በጣም ማለት ብዙ አይነት ጓደኛ አለ እኮ። ብዙ ጓደኛዎች አሉ ለሰው ልጅ የማይመቹ ጥቅምን የሚያስቀድሙ ለራሳቸው ብቻ የሚራመዱ ብዙ በቃ ምን ብዬ ልንገራችሁ። ግን ደግሞ የነዚህ የነ አሹ የነ ሶል የነ ሰላም የነ ናሂ የነ ዳጊ በቃ በጣም ብዙ ናቸው። የሰው ደስታ የሚያስደስታቸው፣ ሰው ሲያለቅስ የሚያስለቅሳቸው፣ ሰው ሲከፋ የሚከፉ፣ ሰው ሲራብ የሚራቡ፣ ሰው ሲበላ ደስ የሚላቸው እንደነዚህ አይነት መልካም ጓደኛን በኢትዮጵያ ላይ እንዲያበዛልን ምኞቴ ነው፣ እውነት ለመናገር ማለት ነው። እና ምኞቴ ነው እና ኪራ በጣም ነው ያስደሰትከኝ። በጣም ትልቅነትህን ነው ያሳየህ። ሶልም እንደዛ። ለወደፊቱ አብራችሁ እጅና ጓንት ሆናችሁ አብራችሁ መቀጠል አለባችሁ። የሚመጣውን የርኩስ መንፈስ ተባብራችሁ መመለስ አለባችሁ። እቺ ፋፊ የምትባለው ያው ያያችኋት ነው። አርፋ አትተኛም፣ አርፋ አትቀመጥም። ተናዳለች፣ ተበሳጭታለች፣ በጣም ስሜታዊ ሆናለች። ምክንያቱም ለምን የናሂና የውብዬ ትዳር ተመለሰ? ለምን ተበታትነው አልቀሩም? ለምን ልጆቹ አባት አልባ አልቀሩም? ለምን እኔ ተሸነፍኩኝ? ለምን እኔ ሰይጣኒቱ ለምን ተሸነፍኩኝ? እንዴት ሰይጣን ይሸነፋል? እግዚአብሔር ትልቅ ነው፣ ድል ያደርጋል። እግዚአብሔር ድል ስላደረገ እግዚአብሔር እነሱን ወደ ቦታቸው ስለመለሳቸው ስለታረቁ አንድ ላይ ስለሆኑ እሷ ሆዷን ቅንቡር ሳስመስላ ቀጥታ እንግዲህ መታ ላይ ቪዲዮ ላይ ስትሰራ ዩቲዩብ ላይ አይቻታለሁ። ያው ሰይጣን እንደምታዩት አንቀላፋም። ሰይጣን እኮ አንቀላፋም። እንኳን በምድር ላይ ጀሃነም እንኳን ሆኖ ማለት ነው ሰይጣን አይተኛም። ሰይጣን አንዲት ነፍስ እንኳን ከስጋ ተለይታ ስትሄድ እግዚአብሔር ፍርዷን እስኪሰጣት ድረስ ይቺ የኔ ናት እያለ ነው ከእግዚአብሔር ጋር የሚከራከር ማለት ነው። የኔ ናት፣ ይቺ የኔ ናት፣ ይቺ የኔ ናት ነው የሚል እግዚአብሔር ፍርዷንና ኃጢአቷን መዝኖ ወደ ገነትም የሚያገባት ከሆነ ወደ እሱም የሚሰጣት ከሆነ እሱ አይታገስም። የኔ ናት ነው የሚል ማለት ነው። እና ከሰይጣን መገዛት እግዚአብሔር ይጠብቀን። የሰይጣን ተገዥ ከመሆን መድኃኒዓለም ከእናቱ ጋራ እርዳታው ጥበቃው አይለየን። በእውነት የሰው ልጅ ሰይጣን በምድር ላይ ሰይጣን የሰው ሰይጣን ያየው የፋፊና ነው። ያችስ እንግዲህ ወደ ራሷ ተመልሳ ሁለተኛ በእንደዚህ አይነት ነገር ቪዲዮ አልሰራም ብላ ቀርታለች። እግዚአብሔር በዛው ባለችበት ያስቀራት። ክፉ አትሁን፣ ሰርታ ትቀየር፣ ሰው ትሁን፣ ግን በዛው ከነሱ ህይወት እንዳትመለስ መድኃኒዓለም ልብ ይስጣት ትጂን ማለት ነው። ፋፊ ግን ጭራሽ ለምን ለኔ አላስፈቀደም? ለምን ለኔ እንደዚህ አላለም? እንዴት ነው ሳያስፈቅድ? ማስፈቀድ አይጠበቅበትም። የልጆቹ እናት ለመታረቅ ፋፊን ማስፈቀድ ናሆም ግዴታ አለበት ብዬ አላስብም። ምክንያቱም የልጆቹ እናት የስንት አመት ፍቅረኛው የ2 አመት ፍቅረኛው የ4 አመት ትዳሩ ኦልሞስት ወደ 6 አመት 7 አመት
የቆየ ትዳር እንግዲህ እኔ ሳሚ ባገባው በአንድ አመት ከምናምን እንደዛ ነው። በአንድ አመት በሁለት አመት ነው 7 አመት ከሆናቸው በሁለት አመቴ ማለት ነው የተጋቡት ናሂና ውብዬ ማለት ነው። እና የዚህን የመሰለ ትዳር ለማፍረስ ደፋ ቀና ማለት ይሄ አስፈላጊ ነው ብዬ አላስብም። ተገቢም አይደለም። እውነት ለመናገር በጣም ጸያፍ ነው። የሰው ልጅ በዚህ ልክ ሰውን ለማለያየት፣ በዚህ ልክ የሰው ትዳር ለመበተን፣ በዚህ ልክ ሰውን ለምንትን ኧረ በስመ አብ ከባድ ነው። እና ፋፊ እንደው እግዚአብሔር ወደ ቀልብሽ ይመልስሽ፣ ወደ ራስሽ ይመልስሽ። ሶልና ኪራ ግን አደራ አሁንም አሹ የናሂን ነገር አደራ ከጎናችሁ አትለዩት። ከጎኑ አብራችሁት ፊት ለፊት ተራመዱ። እቺ ልጅ አይደለም ናሂ ሶልን ብቻ ዝታበታለች። እንግዲህ ሶል መግቢያና መውጫህን አውቀዋለሁ፣ ለደቂቃ ሳይሆን ለሴኮንድ እንኳን እኔ እንዳትረሳ አደርግሃለሁ፣ ማንነቴን አላወቃችሁም ብላለች። እንግዲህ እቺ ልጅ ማንን ተመርኩዛ ማንን አስባ ወይም ደግሞ ማን ከጓኗ ሆኖ አይዞሽ በርቺ እኛ ያለንልሽ በጥብጫቸው ረብሻቸው አመሰቃቂያቸው ከናሂ አልፎ የሶልንም ህይወት በጥብጭ ሶልንም አመሰቃቁ ተብላ ነው መሰል እየተላከችው። እርግጠኛ ሁኝ የምናገረው እንደዛ ነው። ግን ደግሞ እግዚአብሔር እንጂ ሰው ያመሰቃቀለውን እግዚአብሔር ነው ማስተካከል የሚችለው። እግዚአብሔር አሁን አስተካክሏቸዋል። ነገ ከነገ ወዲያ ዙሮ እግዚአብሔር ስለሚያስተካክላቸው እንኳን ከተፈከረ ከተወረወረ የሚያድን ኃያል አምላክ አለን። እሷ ስለፈከረች እሷ ስለዛተች ምንም ነገር የሚሆን የለም። ግን ደግሞ እህታችን ልቦና ይስጥሽ፣ በእውነት ልብ ይስጥሽ። ልብ አድርጊ። አያስፈልግም ይህ ዛቻ ማስፈራሪያ። እንደዚህ አደርጋችኋለሁ ማንነቴን ስላላወቃችሁ ነው እኮ እኔ እኮ እንዲህ ነኝ ምናምን ማለቱ ለአንቺ ተገቢ ነው ብዬ አላስብም። ምክንያቱም እግዚአብሔር ከተወረወረም ምንም ካለ አዳኝ አምላክ ስላለ ማለት ነው። እና እባክሽ ራስሽን እንትን በይ፣ ራስሽን ለማስተካከል ሞክሪ፣ ወደ ራስሽ ለመመለስ አስቢ። ጥሩ አይደለም ይሄ የምታደርጋቸው ድርጊቶች፣ ለአንቺ ዋጋ ያስከፍልሻል። መጨረሻሽ አያምርም። ይሄ ነገር ነገ ከነገ ወዲያ የሰው ልጅ ሞኝ ካመረረ በግ ከበረረ ይባላል። እና የዋህ የሆነ ሰው ደግሞ ትዕግስቱ ካለቀ በኋላ ልጅ ወስዶ ከከሶች ፍርድ ቤት ከገተረሽ በሐሰት ልጁ የሱ ነው እያልሽ እንደዚህ ሽንጥሽን ለጥጠሽ የምትከራከሪዋ ልጅ እንግዲህ ወስዶ ከከሰሰሽ ፍርድ ቤት ከገተረሽ ማን እንደሚልክሽ አምጭ ስትባይ በዛን ሰዓት ጉድሽ እንዳይፈላ የመውጫ ያለህ ብለሽ ናሂ የሚባል ልጅ ድጋሜ እንዳታስታውሽ ያደርግሻል ማለት ነው። ካላረፍሽ አርፈሽ ካልተቀመጥሽ ሰብሰብ ካላልሽ መሰብሰብ አለብሽ። ስነ ስርዓት ሊኖርሽ ይገባል። በዚህ ልክ እዩ ማለት ሸሽጉ ነው የሚያመጣውና በዚህ ልክ የሆነ አግባብ ያልሆነ ያላስፈላጊ ነገሮችን አላስፈላጊ የሆኑ ነገሮችን ለመናገር አላስፈላጊ የሆኑ ነገሮችን መስራት ተገቢ ነው ብዬ አላስብም። ወደ ራስሽ ብትመለሺ ቆንጆ ነው። ፋፊ ጥሩ አይደለም። ታርቀዋል። ታያቸው፣ ሰላማቸውን ያገኙ፣ ልጆቻቸውን ያሳድጉ። እስከ ዛሬ ድረስ 4 ወርና 5 ወር ያጡትን ሰላማቸውን መልሰው ከቤታቸው ላይ ካገኙም በልተው ከሌሉ ንጹህ ፍቅራቸውን ከሌላቸውም ንጹህ ፍቅራቸውን እያጣጣሙ ልጆቻቸውን እንዲያሳድጉ ፍቀጅላቸው። በቃሽ ታያቸው። ከነሱ ራስ ወረድ በይ። ጥሩ አይደለም። የራስሽን ህይወት ምሪ፣ የራስሽን ህይወት አስተካኪ። ነገም ዛሬ እኔ የምልሽ ወደ ራስሽ ወደ ቀልብሽ ተሰብሰቢ ነው የምልሽ። የሰውን ህይወት የሰውን ትዳር የሰውን ቤት ለመበተን በዚህ ልክ ደፋ ቀና ማለት አስፈላጊ ነው ብዬ ስለማላስብ ነው። እንደኔ በጣም ይከብዳል። ለምታደርጋቸው ድርጊቶች ዋጋ እንዳትከፊባቸው። በኋላ ዋጋ የሚያስከፍል ነገሮችን እየሰራሽ ነው ያለውና አንደኛ ክብርሽ ቤተሰብ የለሽም እንዴ? እናት አባት የለሽም? ሽክፍ አድርጎ የሚይዝሽ አይዞሽ የሚልሽ እኔ ሴቶች ምን እየሆናችሁ እንደሆነ ምን ጠጥታችሁ ከየት ተፈትታችሁ እንደምትለቀቁ ግራ ቢገባኝ። እንዲያው አንዲት አለች ደግሞ ከባለ ትዳር ላይ የምትንጠለጠሉ እህቶቻችን ምን እየሆናችሁ እንደሆነ እኔ ሊገባኝ አልቻለም። እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። ለምንድን ነው በዚህ ልክ ማለት ነው? አንዲት ደግሞ አለች ማናት ስሟ ሄርሜላ ምትባል ማለት ነው። አሁን ሄርሜላ ምትባል አብርሽም የሚባለው እንደዚህ ባለ ትዳር ነው። ይሄ አብርሽ የቡታጅራው የሩታ ባል ማለት ነው።
አሁን ትናንትና እሷን ደግሞ ሳያት ምግብ ሀቤቷ ጋብዘው ምግብ እያቀረበችለት አለባበስ ይሄው ወደድከው ቢጃማ ነው ቢጃማ ይህ እንዴት እንደሚያምርብኝ ምናምን በዚህ ልክ ምንድነው ራስን መጣል። አሁን አንቺ ሄርሜላ ቆንጆ ነሽ፣ ማርያምን ቆንጆ ነሽ፣ ብዙ ነገሮችን ፀጉርሽ ያምራል፣ መልክሽ በቃ ምንም የሚጎልብሽ ነገር የለም። መልካም ነሽ፣ መልካም ነሽ። ባለትዳር ነው እንዴ ተፋቱልሽ፣ ወረቀት አስቀደድሽ። ከዛ ደግሞ ይሄ ልጅ ሚስቱ ወደ ራሷ እስክትመለስ ድረስ አርቃ እስክታስብ ድረስ መለሰው። የቢው ስለወደዳት እኮ ነው ቤት የገዛላት፣ ስለወደዳት እኮ ነው እንትን ያላት። ከነበሩበት ቤት ሙሉ እቃውን አንድ ነገር ሳያነሳ ወደ ቤቱ የመለሳት ስላፈቀራት የልጁ እናት ስለሆነች ልጄ አይንከራተት፣ ልጄ በየቦታው እየሄደ አይደግብኝ፣ ልጄን ይዘሽ አትሰደጂ ብሎ ወደ ራሱ ወደ ቀልቡ ተሰብስቦ አብርሃም ሚስቱን ወደ ራሱ መልሶ ሲያስመጣ አንቺ ምን ቤት ነሽ ከኔ ጋር ኑር ፈልጎሽ አፍቅሮሽ ቢመጣ እሰየው መልካም ደስ ይላል። የሰው ልጅ ካንዱ ጋር አልስተካከለት ካለ ካንዱ ጋራ የመኖር መብት አለው። ይሄ ልጅ ግን አልፈለገሽም፣ አላፈቀረሽም። አንቺ ነሽ በህይወታቸው ላይ ገብተሽ ልክ እንደ ፋፊ እንደ ትጂ ህይወታቸው ላይ ገብተሽ የምትበጠብጭ። አሁን ስሰማማ ሄርሜላና ፋፊ ትጂ አንድ ቤተሰብ ናቸው የሚባል ወሬ ሰማሁ። ቤተሰባሞች ናቸው፣ የአንድ አካባቢ የአንድ ሀገር ሰዎች ናቸው የሚባል ነገር ሰማሁ። እንግዲህ ውሸት ይሆንነት በእርግጥ ሶሻል ሚዲያ የሚናፈሰውን ወሬና በአካል ያያችሁት እኩል ባይሆንም ምን አላውቅም። ግን ደግሞ ያም ይሁን ያ አሁን አንቺ ሄርሜላ ከአብርሽ ላይ ተንጠልጥለሽ ተጣብቀሽ እንደማስቲካ ሩታን ለመበቀል ነው ወይስ እውነት አብርሽን ከልብሽ አፍቅረሹ ነው? እስኪ ተናገሪ። መቼም አፍቅሬዋለሁ እንዳትይ ነገ ከነገ ወዲያ የወለደ ሰው ይሄው እነ ናሂ ወልደው ወደ ቤታቸው ተመለሱ፣ ታረቁ። የወለደ ሰው ተጨካክኖ እንደማይጨካከል እያወቅሽ ደግሞ አሁን አምሳያ ነው የምንወልደው። ደስ የሚለው ነገር እኔም አሁን ልጄ አባቷ ነው የምትመስል ቁርጥ፣ ውብዬም ሴቷ ናሁም ነው የምትመስለው ቁርጥ፣ ህፃኑም እንደዚሁ አባቱን ነው የሚመስል ቀይ ስለሆነ እንጂ ወደ ውብዬ ቅላቱ ስለሄደ እንጂ። የአብርሽ ልጅማ አባቱን ነው ፎቶውን ለጥፈውታል እነሱ እንደውም ሶሻል ሚዲያ ላይ ማለት ነው። ገና በሁለተኛ ነው ሶስተኛው ወሩ እና ልጁ አባቱን የሚመስል መልካም ልጅ ተወልዷል። በቃ ተይን ተባልሽ። ለምን ማተይ እንዴ? ምን እየሆናችሁ ነው? እኔ በጣም ነው የሚገርመኝ። ኧረ በስመ አብ ወልድ መንፈስ ቅዱስ። ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ። እኔ የሚኮረኩም ቤተሰብ የላችሁም እንዴ? የሚያስተዳድር የሚቆነጥጥ ቤተሰብ የላችሁም? እንደ ቁንጥጥ የሚያደርግ እንደ ቁንጥጥ አንቺ ባለጌ ትዳር አታበላሽ፣ ትዳራቸውን ይምሩበት፣ እረፊ፣ አገባሽም የራስሽን ህይወት ምሪ የሚል ጓደኛ ያለሽም እንዲሁ ከጎንሽ ነው የሚመክርሽ የለም ነው? ለበቀል ነው የምትነሳሱት እንዴ? ምን የሚያይጠቅም ነገር እኮ ነው ማለት በቃ ከእናንተ የማይሆን ነገር፣ ከሴት ልጅ የማይጠበቅ ስራ፣ ሴት ልጅ የማድረግ የማትችለውን ነገር እኮ ነው እያደረጋችሁት ያላችሁት። በእውነት እግዚአብሔር ይገስጻችሁ እንጂ ሴት ልጅ ማድረግ የማትፈልገውን ነገር፣ ለሴት ልጅ የማይገባትን ነገር ሴት ልጅ ራሷን ስታስከብር፣ ሴት ልጅ ወይኔ የከለ ልጅ እኮ ስትራመድ እኮ ሰው ቀና ብላ አታይም። እኛ ገጠር ተወልደን ስናድግ ማለት ነው ውሃ ስንላክ ምንጭ ሄደን ውሃ ስንላክ ውሃችን በስራ እንሸከምና እንድች አድርገን ተሸክመን ይዘን አንገታችን ደፍተን ነው ውሃችን ይዘን የምንመለስ ወደ ቤታችን። ከቤታችን እስክንደርስ ድረስ ማለት ነው። ውይ የከለ ልጅ እኮ አትናገር። እውነት እኔ ማዘሬ ውይ ያቺ ሰው ሰላም የማትለው ልጅ ደህና ናት ነው የሚሏት እስኪል ድረስ እኔ አሁን ነው አረብ ሀገር ከገባሁኝ ከወለድኩኝ ስደት ካየሁ ምላስ እንኳን ያወጣሁኝ ስደት ሀገር ከመጣሁኝ እንጂ ሰው ቀና ብዬ አላይም። ጎረቤት ሲያዝ ታዝዤ እንጂ ጭራሽ ከወንድ ላይ ተንጠልጥዬ ምናምን ኧረ በስመ አብ የማይሆን የማይደረግ ነገር እኮ ነው እያደረጋችሁ ያላችሁት። ሴት ልጅ መከበር አለበት። እንደው አሁን እኔ ለማዘር እውነት ልጅሽ ግን ከሰው ጋር ተግባብታ ሰው ቀና ብላይታ ከሰው ሰርታ እየበላች ነው ብር ስልክ ለማዘር እነ ማዘር ቤት ሲሰሩ ምን ሲሉ በቃ ቤት ሲቀየር ምን ሲሉ ያው የገጠር ሰው ታውቃላችሁ ልጁ ውጭ ሀገር ሆኖለት እኮ ነው ምናምን ነው የሚልና
እውነት ልጅሽ ግና ሰው ጋር እያወራች ነው እንዴ? ሰው ቀና ብላ እያየች ነው እንዴ? ነው የሚሏት ለማዘር ማለት ነው። እስቲል ድረስ እኔ ሰው ማወራ አይመስላቸውም። ወልጄ እንኳን ከሱዳን አገር ቆይቼ አግብቼ ትዳርዤ ተመልሼ እጄ ከእናቴ ጋር ቃልዬን ማዘርን ለማለማመድ እኔ ወደዚህ ልመጣ ቃልዬን ለእናቴ ትቼ ስመጣ እንኳን ሰው አላመንም። ምክንያቱም ሰው ያላመነበት ምክንያት ለምንድን ነው? ቃልዬን ትቻት ስመለስ እኔ ሰው እንደምግባባ አይመስላቸውም። ከሰው ጋር እንደዚህ አንገቴን ደፍቼ ሰው እውነት ነው ሰው ካላወራ ካልሳቀ ካልተጫወተ ሰው ከሰው ጋር መኖር አይችልም። ይሄ እኔ ማምንበታለሁ ማለት ነው። ግን ማዘርን እውነት ነው ግን ነው ያሏት። እውነት ግን እንደው ልጅሽ በቃ አይደለ አላመኑም። እና እንደዛ ሆነን ያደግነኛ ማለት ነው። ስናድግ እንኳን ትዳር ያለውን ወንድ ለመቀማት ቀርቶ ማርያም ሰው ቀና እንግዳ ሲመጣ ማለት ነው። እኛ ድሮ እንግዳ ሲመጣ ከቤታ ነው ከማጀት ነው የምንቀመጥ። ወይም ደግሞ እንግዳው አዳሪ ከሆነ ከውጭ ወጥተን ቁም እጅ አስታጥበን እግር አጥበን መብራት አብርተን በገጠር እንግዲህ አሁን ነው ሶላር ምናምን የሚባል ዘመኑ ተራቆ እንጂ እንጨት ነው የሚነድ ወለል ላይ ላምባ ነው የሚበራ። ላምባ ቁመን ያ ሰው በልቶ እስኪጨርስ 1 ሰዓትም ጨረሰበት 2 ሰዓትም ጨርሰበት ቁመን ላምባ አብርተን ይዘን ማለት ነው። ያ ሰው በልቶ ሲጨርስ እጁን አስታጥበን እግሩን አጥበን መስሪያውን አንስተን ከዛ የሱ ትርፍ ላይ ነው እንጀራ ተጨምሮልን በልተን የምናደርግ። እንኳን ትርፉን ለምን እንበላለን እንኳን አንልም ማለት ነው። ገጠር ስናድግ እንደዛ ነው እኛ ትድጋችን የገጠር ልጆች። በእውነት የገጠር ልጆች ክብር አለ ለእናንተ። ገጠር ተወልደን ላደግን ልጆች ክብር ይገባናል ብዬ ነው የማስበው። ምክንያቱም በቃ ራሳችን አንጥልም፣ ራሳችን ተሎ ብለን አንልም፣ ለሰው እናዝናለን፣ የዋህነን። ግን ደግሞ እንደዚህ ወንድ ልጅ ጋራ ተቆጥተን ስላደግን ይመስለኛል ተገርፈን ተንቆጥተን አይደለም ወንድ ላይ ሄደን የባለትዳር ወንድ ለመንጠልጠል ይቅርና እኔ አስታውሳለሁ 1ኛ ክፍል 2ኛ ክፍል ሆኜ እስክሪብቶ ወድቆ አገኘሁ። ነፍሷን ይማረውና የእናቴ እናት ነው ያሳደገችኝ። እግዚአብሔር ይስጥሽ እናቴ፣ ነፍስሽ ባጸደ ገነት ያስቀምጥልኝ። እሷ ጋር ሄጄ እንትን እስክሪብቶን አግኝቼ ሄጄ ወስጄ ይሄውና ነይ እስክሪብቶ ወድቆ አገኘሁ ብዬ ሰጠኋት። ማርያምን በጭንና በጭን የገብታ ይቆነጠጠች። ቁንጣጦሽ አይረሳኝም። ግን ለኔ ብላ ነው መቆንጠጧ። በሰዓት ወይ ልጅስ እንኳን አገኘሽው ነገ ትጽፊበታለሽ ብትለኝ እሰርቅም ሊሆን ይችላል አይታወቅም። ምክንያቱም እሰይ ተብያለሁ አንዴ። ግን እሷ ቁንጥጥ አርጋ ሳራ በበነገው እስክሪብቶውን ራሱ ከኔ አልሰጠችኝ ማለት ለቀምታ ከሷ ጋር አሳደረችው። እስክሪብቶውን ድንግልን ታበላሽዋለች ብላ ማለት ነው። ትምህርት ቤት ሰልፍ ላይ እንግዲህ ታውቃላችሁ፣ ትምህርት ቤት ስትገቡ ሳትሰለፉ አትገቡ። ሰልፍ ላይ የኢትዮጵያን መዝሙር ዘምረን ልክ ስንጨርስ ልጄ እስክሪብቶ አግኝታ አምጥታለች። ሰርቃው ይሁን ወድቆ አግኝታ ይሁን አላውቅም። መለኩሴ ናት የእናቴ እናትና አላውቅም ብላ ወስዳ ለመምህሩ ለርዕሰ መምህሩ ተጠራሁ። የት ነው ያገኘሁት? የወደቀችባት ቦታ ላይ ነው ወድቃ ያገኘኋት ብዬ ወስጃ አሳየኋቸው። እስክሪብቶ የጠፋበት ተብሎ ሲጠየቅ ያው የኔ ባይ መጥቶ ወሰደው ማለት ነው። እና እንደዛ ሆነን ያደግን። እንኳን ወንድ ላይ ትዳር ያለው ወንድ አብሶም የወለደ ትዳር ያለው ወንድ ሄዶ መንጠልጠል ማለት ምን አይነት ስብዕና እንደሆነ ምን አይነት ስነ ስርዓት እንደሆነ አልገባኝም። እቺማ ደግሞ እቺ ማነው ስሟ እቺ ሄርሜላ ነው ምናምን ትባለውማ ጭራሽ ደግሞ ምንድነው ያለቻሉ ሄርሜል ሩታ አገር ልትለቅ ነው፣ ወደ ውጭ ልትወጣ ነው፣ ልጁን ይዛ ልትወጣ ነው ሲባል ወንድ ናታ ልጁን ይዛ ትውጣትና ወንድ ናት እንዴ? ምን አገባሽ? ያረገዘችው እሷ፣ የወለደችው እሷ፣ የደከመችበት እሷ። የሰው ልጅ እኔ ነኝ እናቱ ማለት አይደብርሽም እንዴ? እኔ አሳድገዋለሁ፣ ልጁን ትስጣል። እንዴት ነው እኔ የወለድኩት ልጅ አንቺም ታሳድጊልኝ? አንቺ እኮ ከኋላ የመጣለው አይና ወጣ። አንቺ ከኋላ የመተሽ የኔ ልጅ እንዴት ታሳድጋለሽ? በቆሎ እየቀቀልኩ ነው ነገራችን ላይ ማለት ነው። እና እንዴት ነው የሰው ልጅ በዚህ ልክ ድፍረት አይን ያወጣ ድፍረት መደፋፈር ከባድ አይን ያወጣ ድፍረትን አይን ያወጣ ንቀት ነው። ይሄ ከንቀትም አልፎ ንቀት ነው። አይን ያወጣ ንቀት ማለት ነው።
ወንድ ነሽ እስኪ ልጁን ተወስጂውና ብላ ሄርሜላ ሩታን እንትን አለቻት ሲባል እንዴ ያልኩኝ እንዴ ምን እየሆነ ነው? ህዝቡ ማለት ህዝቡ በጭጫል እንዴ የኛ ሰው እንዴት ነው? ምንድን ነው? በምላቸው እያሰቡ ነው። የወለደችው እያለች የተንበረከከችው እየደከመችው በቆሎ እየቀቀልኩኝ ግን አልበሰለልኝም። ይሄው በቆሎ ያማራችሁ ሂደት ሀገር ያላችሁ እና የተንበረከከችው ያማጠችው እየደከመችበት ተቀምጣ ልጅን ወንድ ናት ከወሰደችው እኔ አሳድጓለሁ ተቀበላት እንዴ እሱስ እንደው ሊቀበላት ቢል እሷስ ብትሰጠው ይሄ ነፍስ ያለው ህፃን ገና ከላዩ ላይ ካካሚል ሽንቱን ከላዩ ላይ የሚሸራ ህፃን ገና ጡት ያልጣለ የ3 ወር ህፃን ተቀብለሽ ከናቱ አንቺም ታሳድጊ ምን ስለሆንሽ እንዴትስ ብታስቡና ሰውንስ እንዴት ብትንቂና ብትንቂ ነው ተቀበላት እኔ ያሳድግልሃለሁ ወልደሽ ማሳደግ ያቅትሻል እንዴ አንቺ ሙላጂ ወልደሽ ገና ልጅ ነሽ ወጣት ነሽ ሌላ ህይወት አግብተሽ አብርሽን ሳይሆን እሱን ታይ ወደ ትዳሩ ይመለስበት ግን ሌላ ወንድ አለው ማግባት የሚፈልግ እሱን አግብተሽ ወደ ራስሽ ወደ ቀልብሽ ተመልሰሽ ማግባት እና መውለድ ነው እንጂ እኔ ፋፊና ሄርሜላ የምትባሉ መልካችሁም ይመሳሰላል። በእርግጠኝነት ዘመዳሞች ሳትሆኑ አትቀሩም። በዚህ ልክ እንደዚህ ወይም ደግሞ ቤተሰብ የላችሁ ይሆን አላውቅም። የሚገርፍ ማለት በእርግጥ እናንተ ካሁን በኋላ ትገርፋላችሁ እንጂ አትገረፉም። ግን የሚገስጻችሁ ትልቅ ሰው ሊኖር ይገባል። እናት አባት ሊኖር ይገባል። እናንተ በሰው ተመክራችሁ ስለማድኑ በቤተክርስቲያን አባቶች በእምነት አባቶች በትልልቅ ሰዎች እናንተ ልትመከሩ ልትገሰጹ ይገባል። ምክንያቱም የሰውን ህይወት ለመበጥበጥ ቆርጣችሁ የተነሳችሁ ትልቅ ወንበዴ ናችሁ። እኔ የሰው ልጅ በዚህ ልክ ሰውን ለማበላሸት ሰውን ለማሳበድ ሰውን ህይወቱን ለመበጥበጥ ቆርጦ የሚነሳ አይቼም ሰምቼ አላውቅም ከናንተና ከናንተ ውጪ ማለት ነው። በእርግጥ ከባድ ነው። እኔ እንጃ አለበስማ ወልደ መንፈስ ቅዱስ በዚህ ልክ እንዴት ነው መውረድ መዝገጥ ማለት ይሄ ነው መዝገጥ። አንቺ ሄርሜላ በዛ ፋፊ በዛ ቲጂ በዛ በቃ እንደምን አሁን አብርሽ እስኪ እንደው ናሁምስ የዋክ ስለሆነ መልካም ሰው ስለሆነ ሰውን በመርዳቱ ተጎዳ። የዋህነቱ ጎዳው በጠበጠው ህይወቱን አበላሸው። በእርግጥ እግዚአብሔር ይመስገን ተስተካከለ። በመልካም ጓደኞቹ ለሱ በሚያስቡለት ጥሩ ጓደኞች ስላሉት የናሂ ህይወት ተስተካከለ። የአብርሽ ህይወት እኮ ምስቅልቅሉን ያወጡት ጓደኞቹ እኮ ናቸው። ሄርሜላ በገንዘብ ትገዛቸዋለች ብር ትሰጣቸዋለች እና እኔ አብሮ የበላውን ሰው አብሮ የጠጣውን ሰው መልካም ያደረገለትን ሰው በዚህ ልክ በገንዘብ መሸጥ ማለት ከባድ ነው። ሩታን የአብርሽ ጓደኞች አብረዋት የበሉ አብረዋት የጠጡ ጓደኞቹ በሄርሜላ ብር ብለው ሩታን ቀየሯት። ሰው በገንዘብ ሰውን መቀየር ከባድ ነው። አያችሁ ጓደኛ የአብርሽ ጓደኞች ሄርሜላና አብርሽን በገንዘብ ቀይረው እንትናን ሩታን ሄርሜላና አብርሽን ለማጋባት ለማፈቃቀር በቃ ደፋ ቀና ሲሉ ይታያሉ። የናሁምና የውብዬ ጓደኞች ደግሞ ናሁምንና ውብዬን ለማስታረቅ መስዋዕት ይከፍላሉ። አያችሁ ጓደኛ ማለት የናሁምና የውብዬ ጓደኞች ናቸው። እናሹ እነሶል እነሰላም እነናሂ እነዳጊ እነኩቻ ይሄ ነው ጓደኛ። ይሄ ነው መልካም ጓደኛ። እንደው ዝም ብላችሁ ግን ከመሬት ተነስታችሁ ገና አዲስ ፍቅር ወረተኛ መሆን አስፈላጊ አይደለም። ወረት ጥሩ አይደለም። ሄርሜላ ትናንት ነው የምታውቋት። ሄርሜላ ትናንትና ነው ያገኛቸዋት። ሄርሜላ ትናንት ነው ከእናንተ ጋር መታ መብላትንና መጠጣትን ያየች።
ሩታ ግን ከናንተ ጋር ብዙ ነገሮች አሳልፋለች እኔና ሩታ ገና ዩቲዩብ ሲከፍቱ ሁሉም አውቃለሁ ገና ሩታ አሁን ይሄ የዛሬ አመት ዱባይ በ40 ጾም ሲጀመር በጾም የተደረገ ትዳር ይሄው መጨረሻው አያምርም እነው ሩታ 40 ጾም ላይ ዱባይ ሄደው ተዳሩ 40 ጾም ላይ ትልቁ ጾም አብይ ጾም ላይ እግዚኦ ተባለ እግዚኦ ህዝቡ ራሱን ይዞ ማለት ነው እና ይሄ እነ ሩታ የሰው ገንዘብ አለባቸው የመዳም ቅመሞችን ገንዘብ ልብ አድርገው በልተዋል ልብ እንደኔ አይነት ገብስ የመዳም ቅመም አለ ላብርሽ መኪና እንገዛልታለን ላብርሽ ቴሌቪዥን ላብርሽ ፍሪጅ ላብርሽ ስልክ ለሩታዬ ዱባይ መተዋል ለራሳቸው ፌመስ ለመሆን ራሳቸውን ለማሳደግ ራሳቸውን ለማስተካከል እነሱ ደፋ ቀና ባሉት የኛ ላሜቦራ የአረብ ሀገር ገብስ እህቶቻችን ገንዘባቸውን ለነርታ ጭፍጭፍ አድርገዋል ያላግባብ አረተው እናንተ እኛ ሰርተን መቀየር እንችላለን ሰርተን ራሳችን በራሳችን ማስተዳደር እንችላለን እንኳን አላሉ አብርሽና ሄርሜላ ማለት ነው ዝም እየተቀበሉ ስጦታቸው ቴሌቪዥናቸው ሲመጣላቸው ምን አሁን የሰው ሀቅ የሰው ላብ ያለበት ዳር ይፈርሳል የነውብዬ ትዳር ግን በሀቅ የተገነባ ትዳር ስለሆነ ቢጣሉም መልሶ ይታረቃሉ ከመሃላቸው ሰይጣን ቢገባ ሰይጣንን አንቆ ለመድፋት አንቆ ቆፍሮ ለመቅበር ጓደኞቻቸው ቆመው ይሰለፉላቸዋል መልካም ትዳር ስለሆነ ማለት ነው የውብዬ